መጽሐፈ ነገሥት ካልዕ ምዕራፍ 20 በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ፊቱንም ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድሁ ደስ የሚያሰኝህንም እንዳደረግሁ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ። በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ። በዕድሜህም ላይ 15 ዓመት እጨምራለሁ። አንተንና ይህችን ከተማ ከአሦር ንጉሥ እጅ እታደጋለሁ። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ እጋርዳታለሁ። ኢሳይያስም የበለስ ጥፍጥፍ አምጡልኝ አለ። አምጥተውም በእባጩ ላይ አደረጉለት፣ እርሱም ተፈወሰ። ሕዝቅያስም ኢሳይያስን እግዚአብሔር እንዲፈውሰኝ እኔስ በሦስተኛው ቀን ወደ እግዚአብሔር ቤት እንድወጣ ምልክቱ ምንድር ነው አለው። ኢሳይያስም እግዚአብሔር የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል፣ ጥላው 10 ደረጃ ወደ ፊት ይሄድ ዘንድ ወይም 10 ደረጃ ወደ ኋላ ይመለስ ዘንድ ትወዳለህን አለ። ሕዝቅያስም ጥላው 10 ደረጃ ቢጨምር ቀላል ነገር ነው፣ እንዲህ አይሁን፣ ነገር ግን ጥላው 10 ደረጃ ወደ ኋላ ይመለስ አለው። ነቢዩም ኢሳይያስ ወደ እግዚአብሔር ጮኸ። ጥላውንም በአካዝ የጥላ ስፍራ ሰዓት ላይ በወረደበት መንገድ 10 ደረጃ ወደ ኋላው መለሰው። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ እንደ ታመመ ሰምቶ ነበርና ደብዳቤና እጅ መንሻ ወደ ሕዝቅያስ ላከ። ሕዝቅያስም ደስ አለው። ግምጃ ቤቱንም ሁሉ ብሩንም፣ ወርቁንም፣ ቅመሙንም፣ የከበረውንም ዘይት መሣሪያም ያለበትን ቤት በቤተ መዛግብትም የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩም ኢሳይያስ ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡልህ አለው። ሕዝቅያሱም ከሩቅ አገር ከባቢሎን መጡ አለው። እርሱም በቤትህ ያዩት ምንድር ነው አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል፣ በቤተ መዛግብቴ ካለው ያላሳየኋቸው የለም አለው። ኢሳይያስም ሕዝቅያስን የእግዚአብሔርን ቃል ስማ፣ እነሆ በቤትህ ያለው ሁሉ አባቶችህም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር። ከአንተም ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው። ሕዝቅያስም ኢሳይያስን የተናገርኸው የእግዚአብሔር ቃል መልካም ነው አለው። ደግሞም በዘመኔ ሰላምና እውነት የሆነ እንደሆነ መልካም አይደለምን አለ። የቀረውም የሕዝቅያስ ነገር ጭከናውም ሁሉ ኩሬውና መስኖውንም እንደሠራ ውኃውንም ወደ ከተማይቱ እንዳመጣ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ሕዝቅያስም ከአባቶቹ ጋር አንቀላፋ፣ ልጁም ምናሴ በእርሱ ፋንታ ነገሠ።